ንብረቴ በእጅ ማስገባት እንችላለን እኮ እንዴ? ካሌብ እስካሁን አንተን እንዳመንህ ነው አይደል? አሁንማ ጭራሽ ጓደኛሞች ነው። ይሄ ነገር ለሌላ ለአንተ ትልቅ ነገር ነው። አንተ ደግሞ ከአንተ በላይ ምንም ሰው እንደሌለው ማድረግ አለብህ። እኔ ደግሞ ምንም ማድረግ እንደማልችልና እንደታመምኩኝ አቅመቢስ እንደሆንኩኝ ያሳያቸዋል። ምንም እንዳላወቀ ሆነን አንድ በአንድ ስራውን እየተከታተልን ማክሸፍ ነው ያለብን። ካሌብ፣ እኔ ሰውዬ ሳይሆን እንዴት እንደምንቀጠቅጠው አታውቅም። ካሌብ፣ ከፈቀድክልኝ በየጊዜው እየመጣሁ ቢያንስ ደስ ይለኛል። ይቻላል፣ ችግር የለም። መምጣት ብቻ ስፈልግ ቀደም ብለህ ደውልልኝ። ከዚህ በኋላ ይሄ ሰውዬ እንደፈለገ እዚህ ቤት መውጣት ይችላል። እሱን አስበሽበታል አይደል? እንዴ እንደሱ ሊሆን አይችልም። ለምን አይችልም? እስኪ ንገሪ። ይሄ ሰውዬ እኮ የካሌብ ጓደኛ ሆነ። በቃ እንደፈለገ መምጣት ይችላል። እሺ ምን ላድርግ? ካሌብን ተው በይው። ፊት ለፊት መጋፈጥ ካለብን እንጋፈጥ። እንደዚህ ሆኖ መቀጠል አይችልም። እውነት ሄዱ ምን እንደማደርግ አላውቅም። በጣም ጨንቆኛል። ምንድን ነው የጨነቀሽ? ምን ሆንሽ? አባዬ እናንተ ምን ነገር የምትሆንብኝ የመሰለኝ በጣም እየፈራሁ ነው። በዛ ላይ ካሌብ እኔን ለማዳን ብሎ ከዛ ሰውዬ ጋር መቀራረቡ ምንም ምቾት አልሰጠኝ። ምንም አያደርገው። እሱ እኮ ለማንም የሚሆን ሰው አይደለም እንዴ። ቆይ የሆነ ነገር ቢያደርገውስ? ይህ ልጅ ሁሉንም ነገር ለካሌብ ያደርገው ነገር። ያ ሽማግሌ ግን እንዴት ነው የቻለው? እኔማ አንድ ሳምንት አልችልም። በራሴ ችግር እስር ቤት ልግባ። ወይኔ ቲና፣ ዛሬ ተይዘሽ ነበር። ንገረኝ እስኪ ልጅ ከቶት ፍቅር ይዟል? አረ እንደሱ የሚባል ነገር የለም አባዬ። እያወራሁ ወደ ልትሄድ ነው? ተቀመጥ። እንዴ በጠዋቱ የማይመስል ነገር ስታወራኝ ነው። ትሁቴን እንደወደድካት እኮ ሁሉ ነገር ይናገራል። ይህ ልጅ ትሁቴ መልካም ልብ የታደለች ልጅ ነች። ስለዚህ ኃላፊነት አለ። ለአንቺ የተሰጠሽ ልብ ጥቂቶች ጋር ብቻ ነው ያለው። እቺ ሴት ብዙ አድርጋለች። አንቺን አሰቃይታሻለች። እኛ የተናደልንበትን በሙሉ ካደረግንማ ከነዛ ሰዎች የሚለየን ነገር አጋጣሚውን አለማግኘታችን ብቻ ነው። የት ነህ? አሁን እንድትመጣ ፈልጋለሁ። ሆለኛዋና እጅግ በጣም አስቸጋሪዋ የሆነችው ቲና አሁንም እንግዲህ የነ ቃሊብን ቤተሰብ ለመበጥበጥ ከአቶ ተመስገን ጋር ተስማምታለች ማለት ነው። እንግዲህ ይህን ነገር አቅዳ ሆን ብላ ከሆስፒታልም ሁሉም ሰው የእሷ የሆነ ሰው እንደመደበች እና እንዲሁም ደግሞ መኪና አደጋ እንደደረሰባት አድርጋ ሆን ብላ በመጀመሪያ ተዘጋጅታ ያደረገችው ነገር መሆኑና እንዲሁም ደግሞ አንተና እኔ አሁን ላይ የምንጣላበት ሰዓት አይደለም፣ እንስማማ። አንተ ትሁትን ትወስዳለህ፣ እኔም ደግሞ ከዚህ ቤት የፈለኩትን ንብረት መውሰድ እንችላለን በማለት እንግዲህ አቶ ተመስገንን ጠይቀዋለች። አቶ ተመስገንም ያን ጊዜ እንደዚያ ሁነሽ ያላሳካሽውን አሁን ላይ እንደዚህ ቁጭ በማለት ብቻ እንዴት ነው ልታሳኪው የምትችው በማለትም ጠይቋት ነበረ። እሷ ግን ከበፊቱ በበለጠ መልኩ አሁን ለኔ ተመችቶኛል፣ ሁሉን ነገር በአጭር ጊዜ መጨረስ እንችላለን፣ ስለዚህ እኔ እናንተ መስማማት አለብን በማለት እንግዲህ ተነጋግረዋል ማለት ነው። ተመስገንም በዚህ ነገርሽ ወይንም ደግሞ ባደረግሽው እቅድ ግን ሳላደንቅሽ አላልፍም በማለት እሷ ባደረገችው ነገር እሱ እጅግ በጣም እንዳደነቃትና ጎበዝ እንደሆነች ነው የተናገረው ማለት ነው። አሁን ላይ እንግዲህ አባባ በግልጽ ቃሊብን አናግሮታል። ምክንያቱም ልጄ እባክህን እውነቱን ንገረኝ፣ አንተ ከትሁት ፍቅር ይዞሃል እንዴ በማለት ጠይቆት ነበረ። ቃሊብ ይህን ነገር መመለስ አልፈለገም። ተነስቶ ሊሄድ ሲል እንደገና ያዝ በማድረግ እኔ እኮ አባትህ ነኝ፣ ስለዚህ በግልጽ ንገረኝ፣ ሁሉም ነገር ይታወቅብሃል። ደግሞም እኮ ትሁት በጣም ደስ የምትል ልጅ ነች። ሲቀጥል ደግሞ እሷን ለራስ ማድረግ ከፈለክ ደግሞ እሷን ፈልጎ የመጣን ሰው ደግሞ መከላከል ግድ አለብህ፣ ግን ደግሞ ስትከላከል ራስህን መጠበቅ አለብህ በማለት እንግዲህ ነግሮታል ማለት ነው። ሌላው ኤደንም እንደዚያው እንግዲህ ትሁትን እዛ አናግራት ነበረ ማለት ነው። ምክንያቱም የቃሊብ ሁኔታና እንዲሁም ደግሞ የትሁትን ሁኔታ ያየችው ኤደን ትሁትን በመያዝ ያው ላናግርሽ እፈልጋለሁ፣ እንደ እህት እንደ ጓደኝነት ነው እኔ የምቀርብሽ፣ ስለዚህ እውነቱን እንድትነግርኝ እፈልጋለሁኝ። ቃሊብን ትወጂዋለሽ ታፈቅሪዋለሽ ወይ በማለት ጠይቃት ነበረ።
ትሁት ግን በጣም እያቅማማች መናገርም አልፈለገችም ነበረ። እኔ እኮ እውነቱን እንድትነግርኝ እፈልጋለሁ ስትላት፣ እሷም ደግሞ ምክንያት እየፈጠረች ከኤደን ጋር ተነስታ ለመሄድ ሞክራ ነበር። ግን ደግሞ ኤደንም ያዝ አድርጋ እውነቱን እንድትነግርኝ እኮ ነው የምፈልገው እንጂ ምክንያት እያመጣች ተነስተሽ እንድትሄጅ አይደለም። እኔ እኮ እህትሽ ነኝ፣ እባክሽን ትሁት ንገሪኝ በማለትም ደግማ ጠይቃት ነበረ። በቃ እሱ እኔ እንዴት ነኝ? እኔ ሰራተኛ ነኝ፣ እሱም ደግሞ እንደዚህ የሀብታም ልጅ ነው። ስለዚህ እንዴት ነው እኔ ከሱ ጋር ፍቅር ሊይዘኝ የምችለው? ቢይዘኝም ደግሞ ነገሮቹ አይሆኑም። በቃ ለማይሆን ነገር ምንም አይነት ነገር መናገር አልፈልግም ብላለች ባጭሩ። ስለዚህ እንደምትወጂው እንደምታፈቅሪው ነው እንግዲህ እንደዚያ ብለሽ እንደመለሽልኝ ቁጠሪው። ስለዚህ ይህንን ነው የመለሽልኝ ብዬ እኔም አምኜ ተቀብያለሁ በማለት እንግዲህ ኤደን አዋታ ምን ብላ እንግዲህ ያው ትሁት ራሱ ቃሊብን እንደምትወደው እንደምታፈቅረው ተረድታለች ማለት ነው ባጭሩ። ሌላው እጅግ በጣም ደስ ያላት ነገር አለ። ምክንያቱም ስለ እሷና እንዲሁም ደግሞ ስለ ዳኒ የጨረሰው ጉዳይ አለ። አሁን ላይ እመጣለሁኝ፣ እየጨረስኩ ነው፣ ፍቅራችን በነፃነት እንደፈለግነ የምናሳልፍበት ጊዜ አሁን ነው በማለት እንግዲህ ራሱ ዳኒ አሳውቋታል ማለት ነው። እሷም እጅግ በጣም ነው ደስ ያለኝ፣ በጣም ናፍቀኸኝ ነበረ በማለት እሱም አዎ እጅግ በጣም እኔም ናፍቀሽኛል በማለት አሳውቋል ማለት ነው። ሌላው እንግዲህ ያው ቃሊብና እንዲሁም ደግሞ አቶ ተመስገን የተባለው ግለሰብ ማለት ነው። ሁለታቸው ተገናኝተው ነበረ። ቃሊብም እንዲሁም ደግሞ ተመስገን ሲያወራው ነበረ ስለምትወዳት ስለምታፈቅራት ልጅ እስኪ አንዳንድ ነገር ንገረኝ ብሎታል ማለት ነው። ስለ እሷ ምንድን ነው ደግመህ ደጋግመህ ጠየከኝ እያለው ነበረ። ግን ደግሞ ሆኖ የልጅነቴ ነች፣ በጣም ነው የምወዳት የማፈቅራት፣ ይህን ግን እሷ አትፈልግም፣ እኔም መሮጥ ነው እሷም እንደዚው መሮጥ ነው መሯሯጥ ነው ብሎታል ማለት ነው። ምክንያቱም እሷ አትፈልግም፣ እኔ ደግሞ የምፈልጋት እኔ በጣም ወዳታለሁ፣ አፈቅራታለሁ፣ ህይወቴ ያለ እሷ ባዶ ነው፣ ባዶ የሆነ ነገር እሷን ለራሴ ማድረግ በቃ ከቤቴ ማስገባት ነው የምፈልገው። አሁን ላይ ያለኝ ነገር አንድና አንድ እሷን ብቻ ለራሴ ማድረግ ነው፣ ሌላ ምንም አይነት ስራ የለኝም ብሏል ማለት ነው። ያ ማለት በአቋሚነት የያዘው ነገር ትሁትን ለራሱ ማድረግ ወይንም ደግሞ ከራሱ ቤት አስገብቶ እሱ አገብቶ መኖር ነው የሚፈልገው ማለት ነው። እና እዚህ ጋር ቃሊብ የተናገረው ነገር ነበር። እሷ ፍላጎት ከሌላት አንተ ለምንድን ነው ለራስህ የምታደርጋት? የግዴ ልጅቷ ፍላጎት እኮ ያስፈልጋል በማለት ለአቶ ተመስገን ጠይቆት ነበረ ማለት ነው። እሷ ፈለገችም አልፈለገችም የኔ ነች፣ ስለዚህ በግዴታም ቢሆን ራሴ እወስዳታለሁ ብሏል ማለት ነው። እሺ የት ነው የምትኖረው? የምትኖርበትንስ አውቃሃል ወይ ብሎ ጠይቆት ነበረ። ያው አዲስ አበባ እንዳለች እና እንዲሁም ደግሞ የት እንደምሰራም ነገሮቹን በሙሉ አሁን ላይ አጣርቻለሁ። ስለዚህ ካለችበት ገብቼ እወስዳታለሁ ግዴታ ነው በማለት እንግዲህ አሳውቆታል ማለት ነው። እና በጣም እንዳመረረና እንዲሁም ደግሞ ትሁትን ለራሱ ማድረግ እንደሚፈልግ እንደማይመለስ ማለት ነው፣ መረታት እንደማይፈልግ እሷ እንደማትወደው እንደማታፈቅረው እያወቀ እሱ ግን በግዴታ ወደ ቤቱ እንደሚወስዳት ነው እንግዲህ ያሳወቀው ተመስገን ማለት ነው። እና ይሄን ያክል ለምንድን ነው እሷ አትወደው አታፈቅረው? የማይወዱትን ሰው ይሄን ያክል መከተል ምን ይሉታል? እያለ እንግዲህ ቃሊብ ራሱ ሲያስብ ነበር ማለት ነው። ይህን ነገር አሁን ላይ ማለት ነው ጠበቅ ያው ተመስገን አቶ ተመስገን ማለት ነው ጠበቅ ያለ ስለሆነ ግራ ገብቶታል። እንዴት አድርጎ ይህን ግለሰብ ማለት ነው ከትሁት ማራቅ እንደሚችል እጅግ በጣም ግራ እየገባው ነው። ሲቀጥል ደግሞ ትሁትን ሲያደንቃት እንዲሁም ደግሞ ፊቷ ላይ ሲነካካት ማለት ነው ቴና አይታለች። እጅግ በጣም ነበር የተናደደችው። ምክንያቱም ጭራሽ ከፊት ለፊቴ እንዴት እንደዚህ ይሆናሉ በማለት ተበሳጭታ ነበረ ማለት ነውና ስልክ ደውላ ለአቶ ተመስገን ነበር እየጠራችው። ስለዚህ የሆነ ተንኮል አስባለች። የሆነ ወረቀትም ከውጭ የተላከ በማስመሰል ማለት ነው በር ላይ አስቀምጣለች። ወደ ቤት ና ብላ ጠይቀው ነበረ። ግን ደግሞ አሁን ከቃሊብ ጋር አብረን ነው የዋል ነው። ስለዚህ ከቤት መጠው ብዬ እንዴት ነው የምደውልለት? እንደዚህ ከሆነ እኮ ነገሮቹን ይጠረጥረናል። ኧረ እባክሽን አንቺ አርፈሽ ተቀመጪ፣ ሁሉን ነገር
አንዴ ካልሆነ አትበይ እያላት ነበረ ቲናን ማለት ነው አቶ ተመስገን ማለት ነው። እና አሁን ላይ ቲና እንደዚህ ሆና ማለት ነው እንግዲህ ራሷ አደጋ ደርሶብኛል እንደዚህ ሁኛለሁ ብላ ወደዛ ቤት መግባቷ እጅግ በጣም ነው የሚያናድደው ማለት ነው። ስለዚህ የግድ መንቃት አለባቸው። እሷ ውሸቷን እያስመሰለች መሆኑ ምንም ነገር እንዳልሆነች እነሱ ራሳቸው ቢያንስ ማለት ነው ቃሊብም ትሁትም አሊያም ደግሞ አባባ ማወቅ አለባቸው። ታወቁና ነገሩን ካልነቁባት እሷ እጅግ በጣም ማለት ነው መጥፎ ነገር ነው የምታደርገው ማለት ነው። ስለዚህ አሁን ላይ ቲና ያደረገችው ነገር ወይንም ደግሞ እንደዚህ አሞኛል እንደዚህ በሽተኛ ነኝ ብላ የተቀመጠችበት ነገር እነሱ ማወቅ አለባቸው። ይህ ነገር ካወቁ የእሷ ሴራ ሙሉ በሙሉ ያልቅለታል ማለት ነው። እና አቶ ተመስገንስ ቃሊብ እንደው ካለበት ነገር አስወጥቶ ትሁትን ለራሱ ማድረግ ይችላል ወይንስ አይችልም? በነገራችን ላይ ኤደን ራሱ አባባን አናግረው ነበር ስለ ትሁትና ስለ እንዲሁም ስለ ቃሊብ ብላ ስትናገር እኔ ሁለታቸው አንድ ላይ ቢሆኑ እጅግ በጣም ደስተኛ ነኝ በማለት መልሶላታል። ኤደንም እጅግ በጣም ደስ ብሏታል። ምክንያቱም አባዬ የኔም ሀሳብ ነበረ ብላለች። ስለዚህ ኤደን ራሱ እጅግ በጣም ደስተኛ ነች ቃሊብና እንዲሁም ደግሞ ትሁት አንድ ላይ እንዲሆኑ አባባም እንደዚያው ማለት ነው። በነገራችን ላይ ብዙ ነገሮችን አሳልፈዋል አባባ ቤተሰቦች ማለት ነው። ያ ማለት ቃሊብም ትሁትም እንዲሁም ደግሞ ሽማግሌው። ስለዚህ በስተመጨረሻም ብዙ ነገር አሁን ላይም ፈተና ሊደርስባቸው ይችላል። ግን ደግሞ የተንኮለኞች ሴራ ፈርሶ ያው ሁላቸው በደስታ የሚሆኑበት ጊዜ ቅርብ ይሆናል ብዬ አስባለሁ። ውድ የቻናሌ ተከታታዮች ቤተሰቦች በያላቸው በሰላማቸው ይብዛሌ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ።